እንዴት አደራችሁ? ዛሬ መስገን ምንድነው ሳይነጋ እንደዚህ የምትለፈልፉት? ድምጻችሁ እኮ ታችኛው ቀበሌ ድረስ ይሰማል። እንዴ እዚህ ሰፈር ቀበሌ አለ እንዴ? የሚገርመው እሱ አይደለም የዚህን ቀበሌ አልፎ ታችኛው ቀበሌ ድረስ ነው ድምጻችሁ የሚሰማው። በጣም ረበሽ እንዴ ባሽ? አረ በጭራሽ ምንም የማይሰማው ድምጽ እኮ ያንቺ ነው ቅድስቴ። እሺ ባሽ ምንድነው እስካሁን ከኔ ጋር ስታወራ ነበር? አፍን ከፍታ አውራ አንተ። ምንድነው የምትለው? ምን ይመስላል ይሄ? እናንተ የሴት ጎረምሶች እንዴ ምንድነው? ምንድነው የሚያስገለፍጥሽ? መቼ ነው ግን እኔ እዚህ ክፍል ገብቼ በሰላም ሳልጨቃጨቅ እምወጣው? ግማሹ ክፍለ ጊዜ እኮ በእናንተ ጭቅጭቅ ነው የሚያልቀው። እንዴ እንደዛ ከሆነ አይጨቅጭቁና። እንዴት ነው ማልጨቃጨቃችሁ? እንደዚህ የተመታ ስራ እየሰራችሁ። አንተ አቤል። አቤት። ምንድነው እናቱ እንደሞተችበት ልጅ እንደዚህ አንገትህን ደፍተህ እንደ ጉጉት የተቀመጠ? አንተ ምንድነው ባሽ? ዝም ማለት አይቻልም እንዴ? አይቻልም። አዎ ከየት ያመጣው ዝምታ ነው እንዴ አቀርቅረህ የምትቀመጠው? ባሽ ትንሽ አሞት እኮ ነው። እንዴ አቤል ያማል እንዴ? አቤል አንተ ደግሞ አትይ። ልውል ምንድነው የሆነው? እስቲ አንተ ንገረኝ። አረ ምንም አልሆንም ባሽ፣ ትንሽ ስላመመኝ ነው። እንደውም ወደ ቤት ሂጂ ማረፍ ፈልጋለሁ። ኧረ ጥጋብ ማስፈቀድም ቀር አይደለም። ጥሩ አይታችሁልኛል አይደለም? ርዕሰ መምህሩ ቢሮ አገኘሃለሁ። አሁን ደብተራችሁን አውጥና ወደ ትምህርታችን እንሂድ። አይደረስ የለም እንግዲህ ይሄው ደረሽ። ምን አለ አንተ ሲባል ትንሽ መንገድ ረዘም ብል። ከዛስ አርፍደሽ ልትገኝ ነው እንዴ? ለምንድን ነው የምገለው? አርፍደሽ አላስገባም ሲልሽ ነው። አላስገባም ቢሉኝ እኮ ግፋ ቢል ከስራ ባስቀረ ነው። ለነገሩ እኮ አንቺ አታደርጊውም አይባል። ለማንኛውም በቃ ግቢ፣ ስትወጪ ደውይልኝ እሺ? አይዞሽ ተረጋጊ በእናትሽ። ይቅርታ እረፍዶብኝ ስለነበር ተጋደልኩ። ኧረ አረፈደም፣ ገና ነው ቀስ እያልሽ። አንተ እሱ እንዴት አወቅ? አይ ሰው ልሸኝ መጥቼ ነበርና ሰዓት ገና ነው። እሺ በጣም አመሰግናለሁ። ለማንኛውም ማዚ ይባላል። ይዛና በቃ እኔ ልሂድ። አመሰግናለሁ። እሺ መልካም ቀን። ምን ለምንድነው ዝም ብለህ የምነካከል? አልፋትማርም እንዴ? ቆይ ለምንድን ነው የማናገርሽ? ቆይ እንዴት እንደዚህ ነው የሚያደርግሽ? አባቱ አይምሮክ ስቷል እንዴ? የታለ መሆኑ ነው የሚስጠው? ያንቺ ስቷል? አረ ሰይጣን ይሳተ። ለምን የምነካከል? ለምን አልፋትማርም? ምንድን ነው ሰውዬ ያማል የምትማር ከሆነ አልፈህ ተማርሽ አትነካከል። ጸጥታ! ዝም በሉ እንጂ እንዴ ባሻዬ፣ እኔ ቲጂ ልቀመጥ። በየቀኑ አዳዲስ ችግር እየፈጠሩ አስቸገሩኝ እኮ። ምን አድርጋት ነው አንተ? ኧረ እኔ ምንም አላደረኳትም። እንዴት የማትረባ ልጅ ናት እቺ። ምንድን ነው ያልከው? የማትረባ ነው ያልኩት። ምንድን ነው ኮሽ ባለ ቁጥር የምታቃጥሪው? የኖረችበት አይደል እንዴ ማቃጠር? ተዋት እባክህ። መተጋገዛችሁ ነው? ጸጥ በሉ እንዴ ባሻዬ፣ ሁሉም ተነስቶ እኔ ላይ በረቱብኛል። ቆይ ግን እየነካካኝ መናገር አልችልም እንዴ? ዝም በይ አንቺ። ቆይ አንተ ጉለሌው። ኧረ እኔ አቡሉኝ ነኝ። ማንም ሁን አይመለከተኝም። አሁን የምጠይቅህን በስነ ስርዓቱ መልስ። ለምን ነው ልጅቷን የምትነካት? ማንን ነው? ከፊት ያለችው ልጅ ነው። ዝም ብዬ ነው እኮ የነኳት። ደግሞ እሷን አይደል የነኳት፣ ፀጉሯን ነው የነኳት። ፀጉሯ እሷ አይደለም እንዴ? እንዴ ቢሆንስ ምን ችግር አለው በነካው? ሰማለህ? ስለ ችግሩ የጠየቀ የለም። ለምንድን ነው የምትነካት ነው ያልኩህ። በቃ እኔ አላውቅም ለምን እንደነኳት። ጥሩ ተነስና ውጣ። ለምን? ጥያቄ ጠይቃል ተባልክ። ተነስና ውጣ ነው ያልኩህ። እሺ እሷስ? እንዴ እኔ ምን? አብረን እንውጣ። እንዴ አብረን አይደል እንደረበሽ ነው እንዴ? ሰውዬ አንተ እኮ ነው የነካኝ። ዝም በይ አንቺ። ተነስተህ ውጣ ጉለሌ። ኧረ እኔ አቡሉኝ ነው ስሜ። እውነትም ጉለሌ። አብሽን ዝጊ አንቺ። ውድድር ምናምን ብለሽ ከሆነ የምታስቢው ፀጉርሽን እሺ የምነጭልሽ። ውይ በእናትህ ላስቸግረው። እስቲ ሞክረው። እንደውም ተነሱ ሁለታችሁ ውጡ። እሰይ አሁን የቆንጆ ነይ ቤት እንውጣ። እንዴ ባሻ
ባሻዬ ተነሱ አልኩ እኮ ተነሱ። ለምንድን ነው የምወጣው? እሱ እኮ ነው የጎተተኝ። እና ከእሱ ጋር እያወራሁ ነው አይደል? አንቺ ማነሽና ነው ከስር ይሄ ፊቸሪንግ የምትገቢው? እሺ ይቅርታ። አሃ አልወጣም ምንም አታመጣም ማለታችሁ ነው እንዴ? ቆይ ባሻዬ እኔ እኮ እንደዛ ነው። ጉለሌው አቡሌ ማንም ትወጣለህ ወይስ አትወጣም? ኧረ እኔ እወጣለሁ። አንቺ ነዋስ እንዴ ባሻዬ እኔ ምን አደረኩኝ? አቡ በእናትሽ ሰዓት አትግደይ። ውጪ ከተባልሽ አርፈሽ ውጪ። አንተ አፍና ትክፈት፣ ሸፍን ዝጋ። ኧረ የሚዘጋ ነገር ይዝጋሽ ከረፈፍ። ቆይ አንቺ አልታዘዝ ብለህ ማለት ነው ሌሎችን የምትነካኪው? ባሻዬ ውጭ አልኩኝ ውጭ አሁን። እሺ እንደው ምን አይነት የከሸፈ ትውልድ ነው? ምን አይነት ስርዓት ነው ያላችሁ እናንተ? ባሽዬ እባክህን አትናደድ፣ በቃ ይቅር በለን። አይደለም እኮ ቅድስቴ አታያቸውም እንዴ እንዴት እንደዚህ ጋጠ ወጥ እንደሆኑ? እሺ ሁሉንም እናስተካክላለን። በጣም ይቅርታ። ከብዙ አረም መሀል እኮ ያለሽ አንድ ጥሩ ዘር አንቺ ነሽ። እንደው አደራሽ እነዚህ የማይረቡ አንቺንም እንዳያከሽፉሽ ተጠንቀቂ። እሺ አሽቃብጠሽ ጨረሽ? ማለት ምንድን ነው ሰውየው ሲያወራ ከስር ከስር የምታወሪው? አብርሽ ላረጋጋው እኮ ነው የሞከርኩት። ምን አግብቶች ነው የምታረጋጊው? በአንቺ ነው እንዴ የተበሳጨው? በእኔ ባይበሳጭም እየተናገረ ያለው ግን ሙሉ ክፍሉ ነው። እሺ ስለዚህ እሱ ስለተናደደ እንዲረጋጋ አንቺ መሀል መግባት አለብሽ ማለት ነው? ቆይ ምን አለበት ባረጋጋው? በቃ ስርስሩ እያልሽ ማውራትሽን አቁሚ። ምንድን ነው ባሻዬ ቅድስቴ ምናምን የምትባባሉት? አንተ ያማል እንዴ? ተረጋጋ እንጂ። ምንድን ነው የምረጋጋው? አሰማችሁም እንዴ? ከመሰደብ ስላዳነች ነው ይሁሉ ጫት። ዝም በይ እባክሽ። ልጆቹ ምን እየሆኑ ነው? ቆይ ከዕለት ተዕለት እኮ መባላት ጀምሯል። ምን አስቦ ነው? ይቅርታ የአቤልን ስልክ ትሰጡኛላችሁ? ለምን? ምንም እንዲሁ ደህና መሆኑን ለማረጋገጥ። ቅድም አስቀይሞሽ አይደል ሄደው? ለምን ለማውራት ፈለግሽ? አዎ ምናልባት ጥሩ ስሜት ላይ ስላልሆነ ይሆናል። በተማሪ ፊት እንደዛ ተናግሮስ? ይህን ያህል መጥፎ ነገር እኮ አልተናገረኝም። በጣም የሚገርመው። ቆይ ብትሰጥሽ ምን ልትይው ነው? ምንም ደህና መሆኑን ለማረጋገጥ ብቻ። ሄሎ ወይኔ ሚስት አለሁልሽ። ምን ነው? ወይኔ አላስገባሉሽ እንዴ? እሺ አሁን የት ነሽ? አንቺ ደግሞ ለምንድን ነው ያልጠበቅሽኝ? መጥቼ ወስድሽ ነበር እኮ። እሺ መጣሁ። አሁን የቱ ጋር ነሽ? ከመቼው ሰፈር ደረሽ? እሺ በቃ መጣሁ። እሺ እንዴ ድጋሚ ተገናኘ? አዎ አንቺንም አላስገባሉሽ እንዴ? አዎ በእናትህ ወደ ቤት ልመለስ ነው። ጥሩ ነው። ሌላ ቀን እንዳታረፍቺ፣ ጥሩ ትምህርት ይሆንሻል። ኧረ እኔ አርፋጅ አይደለሁም። ዛሬም እንዳጋጣሚ ነው። እንደዛ ከሆነ በቃ አሪፍ በይ። በቃ መልካም ቀን። ይቅርታ አንዴ ስልክ ታስደውልኛል? እሺ ምን ነው? አይ ምንም፣ ጓደኛዬ ስልክ አላነሳለችኝ። በቃ ምልክት ስታይ መደወሉ አይቀርም። እንደፈለግሻት እነግራታለሁ። ግን ማን ደወለልሽ ነው የምትላት? ይቅርታ ማን ነበር ያልሽኝ ስምሽን? አዜብ። እሺ በቃ እንደዛ ብዬ እነግራታለሁ። መልካም ቀን። አመሰግናለሁ። እንግዲህ እኔ ቆንጆ ስልኬን ጠብቅ። ምንድን ነው? ምኑ? ሰሞኑን ግን እንዴት ነው እየሆንክ ያለው? እንዴት ሆንኩ? እንዴት ጓደኞቹ ፊት ትናገረኛለህ? ቆይ አንቺስ እንዴት ነው ከሰውዬው ጋር በዚህ ልክ የምታወሪው? እንዴ አብርሽ፣ ባሻ እኮ አርጅቷል። ያርጃ? ቆይ ያረጀ እንደሆነ እንደዚህ ማውራት ነበረብሽ? ቆይ እንዴት አወራሁት? እንዴ ቅድስቴ፣ አቤት ባሽዬ ምናምን የምትባባሉት ቆይ ለምንድን ነው? እሺ መምህራት በሉኝ ካለ ማን ብዬ ልጥራው? ባሻ
በቃ ባሻ፣ አቶ ባሻ በቂው ነው። እንደዛ በይ። አሁን በዚህ ተራ ነገር መጣላት ያለብን ሰዎች ነው? ለነገሩ አንቺ ትረጅኛለሽ ብዬ ማውራቴ ጥፋቱ የኔ ነው። ተይው በቃ። አብርሽ እባክህ ተረጋጋ። አንቺ ምንን ተረጅኛ? ምንም ቢሆን እኮ ፍቅረኛሽ ነኝ። በሌላ ነገር እኮ ብትናደድ ምንም ችግር የለውም። እንዴት በባሻ ትናደዳለህ? እስኪ ተይኝ። እኔ ነኝ የማውቀው። ባሻ ሰው መስሎሻል? አብርሽ ረፍ፣ ይቅር ይበል። ቆይ እንዲህ ስናገር የምትደነግጪው ሰውዬው ችግር እንዳለበት ስለምታውቂ ነው አይደለ? አብርሽ በእናትህ በቃ ረፍ። እሺ በቃ ለማንኛውም ምን ልሂድ፣ እንገናኛለን። እሺ ወዴት? እኔ እንጃ ትንሽ ደብሮኛል። አላውቅም፣ ከዚህ አካባቢ ልሂድ። እሺ አብሬ ልምጣ? ቆይ ክላስስ? ችግር የለውም። አንተ ደብሮ ብገባም ልብ ያርፍ። ይቅርታ። እሺ እኔም በጣም ይቅርታ። እንዲሰማ አልነበረም እንደዛ ያደረኩት። እሺ በቃ አሁን ወደ ቤት ልሂድ፣ አንቺ ወደ ክፍል ግቢ። እንዴ ለምን? ከትምህርትሽ እንድትስተጓጉ አልፈልግም። በቃ ወደ ክላስ ተመለሽ። አብሬ መቆየት እፈልጋለሁ። ለምን? ስለደበረኝ ነው? አይደለም ስለናፈከኝ ነው። እርግጠኛ ነሽ? አዎ ሰሞኑን እኮ ደህና አይደለንም። በጣም እየተጣላ ነው። ልክ ነሽ። ለማስተካከል እየሞከርኩኝ ነው። አለ አይደለ? የማያቸው ነገሮች ግን ትንሽ እየረበሹኝ ነው። አብርሽዬ እኔም እየተጠነቀቅኩልህ አይደለም? ሁለታችንም ልክ አይደለም። በጣም ይቅርታ። እሺ አሁን አብረን እንሂድ። እሺ እንሂድ። ምንድን ነው ግን በዚህ ልክ ራሴን እስክጎዳ ድረስ ጭንቀት ውስጥ የገባሁት? በቃ ከመጣሽ መጣሽ፣ ካልመጣሽ ደግሞ ራሴን አሳምነዋለሁ። በቃ አደራሽን ቤቲ እንደተባባል ነው አድርጊ። ይሁ ልጁ ከተነጫነጨብሽ ከተበሳጭብሽ ምናምን የሴት ፎቢያ ስላለበት ነው። እንደምንም ታገሹ እሺ። እና ደግሞ የመጣንበትን ዓላማ እንዳትረሽ እሺ። ለአንቺ ፍላጎት ቢኖረውም አይናፋር ስለሆነ ሊሸሽሽ ይችላል። ቆይ ምን አይነት አመል ነው እንደዚህ የሚያደርገው? ያው የተፈጥሮ ጉዳይ ነው፣ ምንም ማድረግ አይቻልም። ቆይ ግን እሱን መቅረብ ትፈልጊያለሽ አይደል? ስለምፈልግ መስሎኝ እዚህ ድረስ ተከትያቸው የመጣሁት። ጥሩ፣ እንደዛ ከሆነ እንደዚህ ውጥር የምትይውን ነገር አቁሚ። እንደ ሴት ስርዓትሽ ነሽ። እንዳንቺ ማለት ነው። ስነ ስርዓት። እዚህ ምንም አይነት ጭቅጭቅ አይቻልም። በቃ እንግባ። እሺ ስንገባ ምንድን ነው የምለው? ማለቴ ዝም ብዬ ነው ገብቼ የምቀመጠው? ለምን ላዩ ላይ አትቀመጭም? መቅዲ ነግሬሻለሁ እንዳንጣላ። ጥያቄውን አትሰማትም እንዴ? ምንም ትበል፣ ለዚህ ሰዓት ዝም ማለት ይከብድሻል እንዴ? ኤጭ ምን አይነት ጣጣ ነው? እኔ ግን ዝም ብዬ ትኩር ብዬ ሳይሽ አቤል ሳይሆን አንቺ ትመስኛለሽ ከሴት ጋር ያለ መስማማት ችግር ያለብሽ። እንዴት? ምንድነው ከሁሉም ሴቶች ጋር የምትጣዩ? ቆይ ነገረ ስራችሁ ስለሚያስጠላኝ እኮ ነው ከእናንተ ጋር መስማማት የሚከብደኝ። አንቺ ወንድ ነሽ እንዴ? እመስላለሁ በባህሪ? አዎ። እንግዲያውስ በባህሪ ብቻ ሳይሆን ስማታም ወንድ እንደማስንቅ ማወቅ አለብሽ። እሺ ተግባባን? እንዴ ቆይ እናንተ ጤነኛ አይደላችሁም እንዴ? አትሰማትም እንዴ? ወንድ ትመስያለሽ እኮ ነው የምትለኝ። መቅዲ ዛሬም ብቻ መታገስ ትችላለሽ? እሷ ዛሬም ብቻ አፏን መዝጋት ትችላለች? ገና ከመጀመሪያው እንደዚህ ከሆናችሁ እንዴት ነው መግባባት የምንችለው? ኧረ ቶሎ ገብተን እንውጣ፣ እኔ ደክሞኛል። እሺ አንድ ህግ እናውጣ። የምን ህግ? ሶስታችንን የሚያግባባን ህግ ይሻለናል። እሺ ምንድን ነው? በቃ ከዚህ በኋላ እርስ በርስ ማውራት አትችሉም። ማለት እርስ በርስ መነጋገር ሲፈልጉ ሁለታችሁም ለእኔ ትነግሩኝና እኔ እነግራችኋለሁ። ማለት እሷን ማናገር ስፈልግ ለአንተ እነግርሃለሁ፣ ከዛ መልሱን ካንተ ሰማለሁ ማለት ነው? በትክክል። ለነገሩ ይሻለናል፣ አንግባባም። ከምገለኝ እንደዚህ ድንበር ብታበጅልኝ ይሻለኛል። እሺ በቃ አሁን ተረጋጉና እንግባ። እዚህ በቆየን ቁጥር ነው ችግር እየተፈጠረ ያለው። በቃ እንግባ። እሺ በቃ ደብሮ ስላለ ምንም ቢላችሁ ምንም አይነት መልስ እንዳሰጡት። እንዲች ብለህ እንዳታስብ። አፉን ቢከፍት እኔ ዋጋውን ነው የምሰጠው። ማለት ዝም እለዋለሁ። አረ በቃ እንግባ እንዴ። አንቺ እንደፎከርሽው አደረግሽ አይደል? አንተ ነህ እንጂ እንደፎከርኩ ያደረገው። ምን ካስረፍድክብኝ ከስራ አስቀራለሁ እያልሽ እየፎከርሽ አልነበር እንዴ? እንዴ በአንተ ምክንያት አንድ ያረፈድኩት። ማኔ? አዎ በአንተ። አንቺ አይደለሽ እንዴ አንዴ ቆይ ሹራቤ ምንን እያልሽ አስቆይሽ? ብልስ ቆይ እንደማረፍድ ካወቅህ እየጎተትክ አትወስደኝም ነበር? ምን እየጎተትኩ ስወስድሽ ብትቦጫጭቅኝስ? አንተ እኔ ባጭር ያውቃለሁ? ማ አንቺ ምን በወጣሽ? ባይሆን ቆይ ጨረት ነገር ላሳይሽ። ተው በቃ። ለምን ነው የምትከለኪኝ? ላሳይሽ እንጂ። አይ ምን ያደርጋል ብለህ ነው ያለፈን ነገር ማስታወስ? ኧረ ያለፈው ነገር የትናንት ነው። ውይ ትናንትና ባጨርኩ እንዴ? ግጥም አድርገሽ እንኳን ባጨርኩ
ይህን ጨጓራ እንዴት እንደጠቆረ ስላላየ ነው። ለምንድን ነው ደግሞ የጠቆረው? እየነደድከኝ ነው። ወረኛ ባይሆን እንኳን ተመለስልኝ። እኔ እስኪ ልቀፍሽ። የማን ቁጥር ነው? ቁጥር እኮ ነው። ቀጣያችሁ እባክሽ ከመስሪያ ቤት ነው የሚሆነው። ተፈልገ ቢሆንስ? የራሳችሁ ጉዳይ እባክሽ። እኔ በዚህ ሰዓት ሚስቴን አቅፌ ብቻ ነው መተኛት የምፈልገው። በዚህ ሰዓት ምን አለበት? ወሬኛ በራፍ ተቀምጠው ነው። ምን አለበት አሁን? ቆይ እንዴ ለሊት አንቺ አለሽ እንዴ የባጤ ቁጥሩን እያወራሽ እንዲሁ ስታፈጭብኝ አደርሽ እንዴ? አንተ እኮ ነው ዝም ብለህ እየለፈለፍክ። ማ አንተ ነህ አንቺ ብሬልሽ የሆነ ቁጥር ነው። ለምን አንሳተውራቸው? ኧረ ተያቸው እባክሽ ከመስሪያ ቤት ነው። በቃ የሆነ ነገር ፈጥሮና ሊሉ ነው። እሺ ላንሳና ላናግራቸው። አዎ እንደሱ ይሻላል። በቃ አንሺውና ስልኩን አስቀምጦ ወጥቶ ነው ምናምን ባያቸው። ሄሎ አቤት። ሰላም ነው? ሰላም ነው። ምን ነበር? የስልኩን ባለቤት ፈልጌ ነበር። ኢዛና ነው? አዎ ይቅርታ፣ አንቺ ማለበት አብራት። ሄሎ ሄሎ ይዞ። አቤት። አወከኝ? አይ አላወኩሽም። ማልበል አዜብ ነኝ። አሁን አብረን ነበርን። ስልክህን የወሰድኩት ልጅ ነኝ። እሺ አዜብ፣ ምን ነበር? ምንድነው ተኮሳትር የምታወራኝ? ከሰው ጋር ነህ እንዴ? ጭራሽ ማለት እንዴ? ቅድም እንዴት ነበር ያወራሁሽ? ቅድምማ ያው ደስ በሚል አወራር ነው ያወራህ። ይቅርታ፣ እንተዋወቃለን እንዴ? ማለት እንዴት ነው የምታወሪው? ይዙ በጣም ይቅርታ ሳላውቅ አበሳጭሁን። እኔ እኮ ለቀልድ ያህል ነው ያልኩት። የምን ቀልድ ነው? እኔ ጓደኛሽ ነኝ እንዴ ከኔ ጋር የምትቀልጂው? ኦ እውነትም ችግር ሳልፈጥር አልቀረውም። ዝም በይ እባክሽ። ምን? ለምንድን ነው ቆይ በዚህ ልክ የተናደድሽ? ቆይ እኔ በአንተ እንዝላልነት መባረር አለብኝ እንዴ? ምንድነው ደግሞ እንዝላልነት? እያደረክ ያለውና ቆይ ችግር ምንድነው ከኔ ጋር? ኧረ ፎንቃ ምናምን ነው እንጂ ሌላ ምንም ችግር የለብኝም። የምን አባ ፎንቃ ነው? እንተውቃለን እንዴ? አዋ ታዲያስ ምን አለበት? እኔ እና አንቺ ጥምር ነው። ምንድነው ደግሞ ጥምር? እንዲህ ጥምር ያለ ሰዎች ብንሆን አስበሽዋ? ቆይ ግን ለምን አንተ እያስብክ አትናገርም? ምኑ? ሁሉም ነገር ነው ስታወራ እኮ አይምሮ ያለው ሰው የሚያወራው ወሬ አይደለም የምታወራው። አይምሮማ አለኝ። እንደዛ ከሆነ እያሰብክ አውራ። እያሰብኩ እስካወራ ትጠብቅኛለሽ? ማለት አስቤም አውርቼም እችለዋለሁ። ባይሆን ካወራሁ በኋላ አስበዋለሁ። ቆይ ግን ከየት ነው አንተን ግን ያመጡ? ማለት እንዴት አይነት አዲስ የመጣ ሰው ነው ግን? አዲስ የመጣ? አዎ አዲስ የመጣ። ሁሉ ነገር እኮ እንግዳ ነው። ምንም የምታወራው ነገር አይገባኝም። እባክሽ እኔ የማወራው እንኳን አንቺ እኔም አይገባኝ። ዳግም ደግሞ ይገባዋል። ቆይ ግን እንዴት ነው ግን እንደዚህ አይነት ነገር እያወራሱ የሚገባው? እንዴት አይገባውም? ጓደኛ አይደል እንዴ? ለነገሩ ልክ ነህ። ጓደኛ ስለሆነ ተመሳሳይ ጭንቅላት ስለሚኖራችሁ ትግባባላችሁ። ኧረ ምንም ተመሳሳይ ጭንቅላት አይደለም ያለ ነው። በቃ እኔ በማድረገው ነገር ሁሉ እንደተቃጠለ ነው። እንዴት ቀጥል አይልም? አስበዋል ግን ካንተ ጋር እየተግባባ ሲያወራ? ተይ እንጂ አንቺ በዚህ ልክ ማን ታስከፊኝ እንዳትሞክሪ። ምንም እንዳስከፋ አይደለም። እኔ እያየሁት ያለሁትን ነገር ነው እያወራ ያለሁት። እሺ አሁን አንሆንም? ምንድነው የምንሆነው? እንደዚህ ጥምር ነው። ምን ነው ሞተ ባረፍክ እንደው? አቤላ እንዴት ነህ? እንዴት ነው ማለት? አሞኛል ብለህ አይደለ እንዴ ከክፍል ይወጣ? ዝም ብዬ ነው፣ አላመመኝም። ብዬሽ ነበር እኮ መቅዲ፣ አላምን ብለሽ ነው እንጂ። ፊቱ ምናምን የታመመ ስለሚመስል እኮ ነው አሞታል ያልኩት አይደል እንዴ ቤትዬ? አዎ ምንም ደህና አይመስልም ነበር። አቤልዬ ደህና ነህ? እንዴት ነህ? እኔ ምንም እየገባኝ አይደለም። ለምንድን ነው የመጣሽው እዚህ? አቤል እንደዚህ ይባላል እንዴ? እና ታዲያ እንዴት ነው የሚባለው? እንኳን ደህና መጣሽ፣ ስለመጣሽ ደስ ብሎኛል የኔ ቆንጆ፣ አመሰግናለሁ ምናምን ነው የሚባለው። የኔ ቆንጆ? አይ ባትልም ችግር የለውም። እኔ ደህና መሆንን ብቻ ላይ ነው የመጣሁት። ቆይ ምንድን ነው ነገሩ?
ወይኔ ሉሌ ስልኬን እኮ ግቢ ውስጥ እየሆነ የመጣውስ ማለት ክፍል ውስጥ? አዎ በእናትህ ሲያናድድ። በቃ ቶሎ እንሂዳ። ተነስ እሺ እንሂድ። ቆይ ወዴት? ስልኳ ግቢ ውስጥ ነው አቤላ። ቶሎ ሳይወስዱባት እናምጣ። በቃ ታዲያ አንድ ላይ እንሂዳ። ምንድነው ለአንድ ስልክ መንጋጋት? እኛ ብቻ እንበቃለን። ማለት ሶስታችሁ አንድ ላይ ልትሄዱ ነው? እኔና ሉሌ ነና የምንሄደው፣ እናንተ እዚሁ ጠብቁ። ማንናማ? አንተና ቤቲ ናቸው። አትቀልድ እባክህ ወደዛ። አረ ሉሌ በእናትህ ስልኬ እንዳይሰረቅ ቶሎ ብለን እንሂድ። ሉሌ ግን እንዴት እንደፈራው ልነግርህ አልችልም። ለምንድን ነው የፈራሽው? አቤል እንዴት እንደሚያጉረጠርጥ አላየውም እንዴ? እባክሽ አጉረጠረጠም አላጉረጠረጠም ለውጥ የለውም። ከገባበት ድብርት ግዴታ መውጣት አለበት። በዚህ ዙር ግን እኛን ገሎን ነው ካለበት ድብርት የሚወጣው። ትንሽ ብጭ ሆነ ከዛ ይተዋል። ምን አባቱ ያመጣል? አይ እስኪ እናያለን። እኔ የምልሽ መቅዲ፣ ቆይ ምን እያደረጉ ይመስልሻል? ማለት በዚህ ሰዓት ምን እየተፈጠረ ይመስልሻል? ሉሌ እርግጠኛ ነኝ የምነግርህ ነገር አቤል እንደዚያ ቀርቅሮ በጎሪጥ እያያት ነው፣ እሷ ደግሞ እንደዚያ ቅጣ እያየችው ነው የሚሆነው። አቤልዬ ምን አልከኝ? ምንም ዝም ብዬ ነው። ለምንድን ነው ቆይ የመጣሽው? ለምንድን ነው የመጣሽው? አዎ ለምንድን ነው የመጣሽው? ማለቴ በምን ምክንያት ነው እዚህ ድረስ የመጣሽው? ላይህ ነው ከክፍል ስትወጣ እኮ ልክ አይደለህም። በዛ ላይ ሳናግርህ ነብር ነው የሆንክብኝ። ይኸውልሽ ቤቲ፣ እኔ ምንም መቀራረብ አልፈልግም። እና ሉል ለምን እዚህ ድረስ ይዘውሽ እንደመጡ አውቃለሁ። ማለት ለምንድን ነው? ካለሁበት ስሜት እንድታስወጭኝና እኑን ረስቼ ከአንቺ ጋር እንደሆነ ነው። ማናት ደግሞ ነው? እኑ ፍቅረኛዬ ናት። ፍቅረኛዬ? አዎ ፍቅረኛዬ። በትምህርት ምክንያት ወደ ውጭ ሄዳ ነው። የሴት ሆቢያ አለበት ያሉኝ እኔ የማንንም መረሳሻ ሊያደርጉኝ ነው ማለት ነው? ስነ ስርዓት። ማንም የምታያት ፍቅረኛዬ መሆኗን አትርሺ። ቆይ ስታስበው ውጭ ሄዳ የምትመለስ ይመስላል? እሱ አንቺን አይመለከትሽም። አንድ እውነት ልንገርህ፣ መቼም አትመጣም። መቼም ከአንተ ጋር እዚህ ለማከክ አትመጣም። ተነሽና ቀጥ ብለሽ ውጭ። እባክህ ባትለኝም እወጣለሁ። እንደዚህ መጫወቻ እንዳደረጋችሁ የምትቀሩ እንዳይመስላችሁ እሺ? ቆይ እኔ ምን አደረግኩሽ? እኔ እኮ ከአንተ ምንም ፈልጌ አይደለም የመጣሁት። እንዴት ነው በንቀት የምታናግረኝ? እኔ በንቀት አላናገርኩሽም። በቃ ማይሆን ነገር ተናገርሽ፣ ከዛም በኋላ መለስኩልሽ። ማይሆን ነገር ከተናገርኩም አንተ መናገር የምችለው ጓደኞችህን እንጂ እኔን አይደለም። እሺ ቆይ ለምንድን ነው እነሱ የምናገራቸው? አንቺ አይደለሽ እንዲህ እያወራሽኝ ያለሽ? ይህ ጊዜ ብናገርህስ በዚህ ልክ ደረጃዬን አውርደህ ታየኛለህ? ይኸውልሽ አሁን ምንም የምጨቃጨቅበት አቅም የለኝም። በእናትሽ ተይኝ። የጠቀምኩ መስሎኝ እንጂ መቼ እንደዚህ እንደናካኝ ገባኝ። ወይኔ ቤቲ። ምንም ነገር ብሆን እዚህ ስመጣ እንደሚሰማኝ ሰላም የትም አይሰማኝም። ብዙ ትዝታ ስላስቀመጥንበት እኮ ነው የምትወደው። ከአንቺ ጋር ስጣላ ውስጤ ርብሽ ሲል እዚህ ስመጣ ምን ያህል እንደምረጋጋ ልነግርሽ አልችልም። ለዛ ነው ቅድም እየሮጥ ከግቢ ወጣ። አዎ እዛ በቆይ ከአንቺ ጋርም ከባሻ ጋርም ነበር የምጣላው። አብሺ የባሻን ጸባይ ያወቅህ እባክህ እንዲህ አትሁን። ምንም አውቀው ጸባይ የለም የኔ እናት። ይኸውልሽ በሀገርና በሚስት ቀል የለም ነገሩ። በአንድ በኩል ለእኔ እንዲህ መቆርቆር ደስ ቢለኝም በአንድ በኩል ደግሞ እንዳትጎዳ ፈራ። ለምንድን ነው የምጎዳው? ባሽዬ ውጤት እንዳይነካብህ ነው። አሁንም ባሽዬ? ይቅርታ ለምዶብኝ እኮ ነው። ቆይ ምኑ ነው የሚለምድብሽ? ሰው እንዴት ባሽዬ የሚለው ስም ይለምድበታል? አረ በፈጠረ አብርሽ፣ ቆይ አሁንም ልንጣላ ነው እንዴ? አንቺ እኮ ነሽ ከሱ ውጭ ምንም አይነት ርዕስ እንደሌለ አድርገሽ የምታወሪው። አይ እንግዲህ አንተም አታብዛው። ቆይ ምንድን ነው ያበዛሁት? እስኪ ንገሪኝ። ተሳሳት? አዎ በደንብ ነው የተሳሳትከው። ቆይ እንዴት ብታስብ ነው እኔና ባሻ? አንቺን እንዴትም ማስብሽ አይደለም፣ ባሻን ግን በደንብ ነው የማስበው። ባሻ እኮ ባለትዳር ነው አብርሽ። ነበር ነበር። አንቺም ሲያወራ ሰምተሽዋል። አሁን ግን ፈቷል። እናማ የባሽዬና የቅድስቴ ነገር አስፈላጊ አይደለም ማለት ነው። እሺ ቆይ ግቢ ልቀይር ማለት? ወዴት ነው የምትቀይሩ? ወደ ሌላ ነው። ቆይ እንዴት ነው ሁል ጊዜ እንደዚህ እየሆንን የምንቀጥለው? እሺ በቃ ወሬን ቀይርና እናውራ። ወሬ ስለቀየርን ብቻ ያለንበት ስሜት የሚቀየር ይመስላል? እና ታዲያ እንደዚህ የተጨቃጨቅን እንቆይ? ኡፍ እኔ እንደዛ አላልኩም። በቃ ተወው። ትንሿ አትጥራኝ። በየመንገዱ ሄደህ ስልክ የምትለዋወጣትን ጥራት። ማንን? አዜብና። ከመቼ ደግሞ ሰማሻት በዚህ ፍጥነት? ጆሮዬ እኮ እንደሰማበት እንጂ እንዳሸትበት አለ። ምሽ የተፈጠረው እሱማ ያው ግን የሰማሽ ስላልመሰለኝ። ምንድን ነው መስማቴ? በጣም ከነከነ። እንደዛ አይደለም የኔ ሚስት። ቅድም አንቺን ሸኝቼ ስመለስ አንዷ የተደናበረች መታገሽ ታኝ እኮ ነው። ከዛ ቁጥር አድናቅፎ ስልኳ ውስጥ ገባ። ኧረ አይደለም፣ ስልኳ ስለዘጋ ለጓደኛዋ አስደውላኝ ነበር። ለዛ ይሆናል።
ጥሩ ማለት ቡና መጠጣት ትፈልጋለህ? መጀመሪያ ላስረዳሻ። ምንም መስማት አልፈልግም ይዙ በእናትህ። እውነት በፈለግሽው ነገር ልማልልሽ አውቄ አይደለም ስልኩን የሰጠኋት። እሺ እሷን የደወለችው ወደ ጓደኛ አስደውለኝ አለችኝ። ከዛ ሰጠኋት። ከዛ አላነሳችን ብላ ዝም ብላ ሰጠችኝ። ኧረ አላነሳ ስትላት ወደ አንተ ደወለች አይደል? ኧረ ተይ በእናትሽ እንዴ! እኔን አታውቂኝም እንዴ? ስለማውቅህ እኮ ነው የተገረምኩት። ለሴጣን እድል አንስጠው። የኔ እናት ደግሞ እኔ ከአንቺ ምን አጣሁ ብዬ ነው ወደ ሌላ የማየው? እሱ ደግሞ አንተ ንገረኝ እንጂ እኔ በምን አውቃለሁ? እወድሻለሁ የኔ ሚስት። እንኳን አሁን አይደለም ያኔ እንኳን አልፈልግም በምትይኝ ሰዓት ሌላ ሴት ጋር ሄጄ አላውቅም። የማይሆን ነገር አድርጌ ስላናደርኩሽ ይቅርታሽ። እንዴ ምን አባስ ከለፍጣል? አዝበሻል። በዚህ ቁመትሽ ብትወርቂ ምን አገባ? ይመለከታል። ታዲያ እስኪ ራስሽ ስትንከባለ ያስብ። ቆይ አንተ ልትጀነጅነኝ የፈለከው ወይስ ልታናደኝ? ምንም ነገር እየገባኝ አይደለም። አረ ልጀነጅንሽ እየሞከርኩ ነው። ቆይ ለምንድን ነው ማናድሽ? እና ብትወርቂ ምናምን እያልክ ነው እንደምትጀነጅነኝ? እሺ ሌላ ምሳሌ ልስጥሽ እንዴ? አረ በቃ ከአንተ ደህና ነገር እንደማይወጣ እያወኩኝ ለምንድን ነው እንደዚህ የሚያቃጥለኝ? እሺ አሁን በእናትሽ መሯሯጥ ሰልችቶኛል። አርፈሽ ቁሚ። ቆይ ግን ለምንድን ነው የምትከተለኝ? ለምንድን ነው የምትከተለኝ ማለት? ቆይ እሺ ስራዬ ብለህ ተከትለኝ ለምንድን ነው እዚህ ድረስ የመጣኸው? ላወራሽ ነው። ምንድን ነው የምታወራኝ? አለ አይደለ በቃ አንዳንድ ነገር። እሺ ያው ቆሜ እየሰማሁህ ነው። ምንድን ነበር ልታናግረኝ የፈለግከው? ለምንድን ነበር የተከተልኳት? ይኸውልህ ቅድም አንድ ነገር ከማውራት በፊት አስብ ያልኩህ ለዚህ ነው። እሺ አስቤ ነበር የተከተልኩሽ፣ ግን አሁን ጠፋብኝ። እንደዛ ከሆነ በሰላም ሄድ እችላለሁ ማለት ነው። ለምን ቆይ ትንሽ አትቆይም አብረሽ? ለምንድን ነው የምቆየው? በቃ አንዳንድ ነገር እንድናወራ ነዋ። ይኸውልህ ማውራት የምትፈልገው ነገር ለማውራት ጊዜ ሰጥቼ ነበረ። አንተ ግን ልትጠቀምበት አልቻልክም። እሺ ልጋብዝሽ? ምንድን ነው የምትጋብዘኝ? ደስ ያለሽ ነገር ልጋብዝሽ በእናትሽ። በጣም አመሰግናለሁ። ሌላ ቀን ትጋብዘኛለህ። አሁን ግን ልሂድ። እና አልከተልሽ? ቆይ ለምንድን ነው የምትከተለኝ? በቃ ብቻሽ እንዳትሄጂ ነዋ። እንደዛ ከሆነ ልከተልሽ ሳይሆን ልሸኝሽ ነው የሚባለው። እሺ ልሸኝሽ? አያስፈልግም፣ ራሴ ሄዳለሁ። ሌላ ጊዜ ትሸኘኛለህ። በእናትሽ ትንሽ አብረሽ መሆን ስለፈለኩ ነው። ልሸኝሽ በእናትሽ። አልፈልግም አልኩ እኮ ወንድሜ። ወንድሜ? አዎ ወንድሜ። በይ አሁን ቀጥ ብለሽ ሂጂ። ወንድሜ ትላለሽ እንዴ? ጥፍጥፍ እንዴ! ምንድን ነው የሰደብኩ ይመስል እንደዚህ የተበሳጨኸው? አሁን ከተናገርሽው ንግግር ስድበሻል። ቀስ ጥፊልኛው ጥፊልኝ ከፍሊ ጥፊልኝ አልኩሽ። ኧረ ሙድ ያዛችሁ በቃ። ሴትዮ በሩ እኮ ከካርቶን አይደለም እሺ የተሰራው። ልትገነጥዩ ነው እንዴ? የማንም መረሳሻ ልታረጉኝ ነበር እንዴ? ማለት ምን ማለት ያለሽ? የፍቅረኛውን ሀዘን እንዲረሳብኝ አይደል እንዴ ያመጣችሁ? የምን ሀዘን ነው? ሞተች እንዴ? ስሚ አትቀልጂ እሺ። ቁም ነገር ነው የማወራው። እሺ ምንድን ነው የተፈጠረው? የሴት ጥላቻ እንዳለበት እንጂ ፍቅረኛው ሄዳ እንዳዘነ ለምንድን ነው ያልነገራችሁኝ? ቤትሻ ለሴት እኮ ጥላቻ የኖረው እሷ ጥላው ስለሄደች ነው። በቃ ተረጂው። ወይኔ ቤቲ ደግሞ ምን እንዳለኝ ታውቃላችሁ? ውጭ ያለሽ? አረ መቅዲ ረፊ። በቃ ቀለዳችሁ ማለት ነው? እንደዛ አይደለም እንዴ። ምን እንደሚል ቀድመን ስላወቅን ነው። ይኸውልሽ ቤትሻ የኛ ጥፋት ቀድሞ ፍቅረኛ እንደነበረው አለመናገራችን ነው። ያ ደግሞ ያለፈ ታሪክ ነው። አሁን እዚህ የለችም። እንደዛ ስለሆነ የደበረው ደግሞ የምታስረሳውን ስላጣ ነው እንጂ ባለፈ ትዝታ ውስጥ ሆኖ መሰቃየት የሚፈልግ ይመስልሻል? ቤትዬ ትንሽ ትዕግስት ይኑርሽ። ቤቲ ነው ስሟ። መቅዲ እስቲ ዝም በይ። ለምንድን ነው የምለው እንዴ? ምንድን ነው ቤትዬ ቤትዬ የምትላት? ይጭ እቺ ደግሞ ዋ እንዳላንከባልሽ ስርዓትሽ ነሽ። ማን ነው የምታንከባልዩ እንዴ? ቆይ ቅድም የተባባልነው ነገር ረሳችሁት እንዴ? ምኑ ነው የምረሳው? ምንም ነገር ማውራት ከፈለጋችሁ እርስ በርስ እንዳታወሩ ለእኔ ንገሩኝ። እኔ እነግራችኋለሁ አላልኳችሁም? አረ እንደዛ ነው። አዎ። ስለዚህ አሁን ምን እንደምናደርግ ብቻ እናስብ። እሺ መጀመሪያ ግን አፏን እንድዘጋ አድርግልኝ። መጀመሪያ አንቺ አፍሽን ዝጊ ይበልልኝ። ባልዘጋ ምን አባሽ ልታመጪ ነው በልልኝ። የማመጣውን ማሳይሻለሁ። አንቺ እንክብል በልልኝ። በጣም ሰርበሽኝ ልብሽ ውልቅ ብሏል። ስንጥር በልልኝ። መቼስ ድብልብል ከማለት ሸንቀጥ ማለት ይሻላል። አሳማ በልልኝ። አንቺ ከባድ ዝናብ ቢጥል ከፌስታል ጋር ጠራርጎ አይደል እንደሚወስድሽ በልልኝ። አረ ሞት ጠራርጎ ይወስድሽ አህያ በልልኝ። ዛሬ መሞት አምሮሻል። አፍሽን ዘግተሽ ተቀመጪ በልልኝ። አይንሽን አትፍቼ ነው እሺ መገላገልሽ። ሜንጦ በልልኝ። አረ በቃችሁ እንዴ! ምንድን ነው? እርስ በርስ አታውሩ፣ ወደ እኔ አውሩ አላልክም እንዴ? እና ብላችሁስ የስድብ ናዳ አውርዱብኝ ነው እንዴ ያልኳቸው? ወይኔ ሉሊ አንተ ሆነብኝ ነው እንጂ እቺ እንዴት ልክ እንደማስገባት እኔ ነበር ማውቀው። እኔም በሆን ከህግ አልወጣም ብዬ ነው እንጂ እንዴት እንደማደርግሽ አሳይሽ ነበር። እሺ
እኔን የሚንከባለል ድንጋይ ትይኛለሽ? ምን ነው ጠንከር ላድርግልሽ እንዴ? ሞክሪያትና አሳይሻለሁ። አሁንስ ልታስጠሉኝ ነው? ምንድን ነው? አሁን የምትለውን በልና እኔ ልሂድ። ስራ እንደፈታ ሰው ቆሜ መሰዳደብ አልፈልግም። አቤላ ወክ እናድርግ ብዬ ይዤ እወጣለሁ። አንቺ ብቻ ዝንጥ ብለሽ ነይ። ቦታውን ደግሞ ቴክስት አደርግልሻለሁ። ለምንድን ነው ዝንጥ የምለው? እንዴ እሱን ለመሳብ ነዋ። አይደለም መዘነጥ፣ ወርቅን ብትለብስ በዚህ ጸባዩማ ቼክም አያረጋትም። መቅዲ አሁን ከኔ ጋር ነው የምትጣዩ። ስነ ስርዓት ይኖርሽ እንጂ። ከዚህ በላይ ከምገለመጥ እኔ ልሂድ። ደውልልኝ። እደውልልሻለሁ። መቅዲ ምንድን ነው ግን የሚሻልሽ? ተወኝ እባክህ። ዛሬ ለአቤል ብዬ ተውኳት እንጂ ልቧ እስኪወርድ ነበር ምደበድባት። ቆይ አንቺ ልጅ ካልተጣላሽ ይደብርሻል እንዴ? ምንድን ነው የሚደብረኝ? ጸብ ካላነሳሽ ነዋ። ወይ ጉድ! ምን አደረግኩ ደግሞ? ምን አደረግኩት ትይኛለሽ እንዴ? ቆይ ምን ማለት ነው? የሚንከባለል ድንጋይ ትመስያለሽ ማለት? እናት መስልም እንዴ? እስኪያት። አረ መቅዲ ረፊ፣ በፈጣሪ ስራ አትግቢ። እናት መስልም እንዴ? እስኪያት። እና እኔ ነኝ የሰራኋት? እረፍ አልኩህ እኮ ሉሌ። አታነካካኝ። እሺ አሁን እንግባ። ወይ ጉድ! ለካ ይሄም አለ። ቆይ ምንድን ነው የምንለው? እባክሽ ዝም ብለን እንግባ። አቤላ እንደሆነ መናገሩ የማይቀር ነው። ፈጣሪ ቅደምልን እንጂ ሌላ ምን ይባላል? እሺ በቃ አንቺ መላጣ የአባቴ አምላክ ዘር ማንዘርን ይምለጠው። እሺ ከኔ ማልፈሽ ዘር ማንዘር ሊደረሽ ወደዚህ ሄድ እባክህ። ስራ ፈት ምን አሁንም ልትመታኝ ነው የመጣው? ኧረ አይደለም። እንደ ኤሌመንተሪ ተማሪ ዩኒፎርም ለብሰሽ ትፎርፊያለሽ። እባክህ ዘበኛው አላስገባ ብሎኝ ነው። የት ያለው ዘበኛው አላስገባ የሚልሽ? ሁሉ የተኝቶ አይደል እንደሚውሉ? እና እሱ ጠዋት ነው እንደሚተኛው? አው ለምንድን ነው የማይተኛው? ኡፍ ምን ሆኜ ነው ግን ለአንተ ማብራሪያ የምሰጠው? ምን አገባ? እኔ ገባው አልገባው አንተ ምን ይመለከታል? ለምንድን ነው የማያገባኝ? የሚከፈለው ብር አይደለም እንዴ? ጉድ ፈላ። አንተ ነህ እንደምትከፍልልኝ? ኧረ ኬኳ ተረጋጊ። እናትሽ እናቴ፣ አባትሽ አባቴ ናቸው እኮ ብዬ ነው። አሃ አንተ ደግሞ ወንድሜ። አንቺ ይሄ ቃል ከዚህ በፊት ያስጠላ ነበር ነው ወይስ አሁን ነው ልብ ብዬ ስሞት? ወንድሜ ደግሞ ምኑ ነው የሚያስጠላው? ኧረ ግድ የለሽም፣ በጣም ነው የሚያስጠላው። ኦ ሰውዬ አጨቅጭቀኝ እንኳን አስጠላ። ዝም ብለሽኝ እስኪ። ቆይ ለምንድን ነው ማይክ ትኩር ብለሽኝ አላምርም እንዴ? ምንክ ነው የሚያምረው? አንዴ እስኪ አይኔን፣ ጺሜን፣ እስኪ ሁሉ ነገር እኔ አቡሌ። ወይ ምን ነው የምትሄድበት የለህም እንዴ? አለ ምን ነው? በቃ ዝም ብለህ ሂድ፣ አጨቅጭቀኝ። የት ነው የምሄደው? ቆይ አሁን የምሄድበት አለኝ አላልከኝ? ወይ ጉድ! እስኪ መጀመሪያ የጠየኩሽ መልሽልኝ። እሺ ምንድን ነው? ቆንጆ ነኝ አይደል? አዎ በጣም ቆንጆ ነው። አሁን ሂድ ከዚህ። እስኪ ማይልኝ። ኧረ አቡሌ ተወኝ ተወኝ፣ ኃጢአት አትክተተኝ እንዴ። እየዋሽሽ ነው። ቆንጆ ነው ያልሽ? እውነቱን ነው ማወቅ የምትፈልገው? አዎ ንገሪኝ። በጣም ቆንጆ ነህ፣ ግን ደግሞ ጅል ነህ። ጅል ወንድ ደግሞ በጣም ነው የሚያስጠላው። ጅል ነህ? አዎ ጅል ነህ። ለዛ ነው እንዲህ ሁሉም ሴቶች ወንድም የሚሉኝ? አዎ። ምን ማለት ነው? ቆይ ጅል ነህ፣ ቆንጆ ነህ። ለነገሩ ምን አገባኝ? ዋናው ነገር ቆንጆ መሆኔ ነው። የኔ ሚስት ተወኝ፣ በቃ ልቀቀኝ። ምን አደረግኩ አሁን? እሺ በቃ እሺ ተወኝ፣ በቃ ልሂድበት። አረ ተጨነኩልሽ እኮ። ምንድን ነው እሺ የኔ ጥፋት? ቆይ አንተ ማን ስለሆንክ ነው አስደውለኝ ሳልችክ ብቻ ስልክን አንስተህ የምታስደውላት? የእሷ ካርድ ጨርሶ ከሆነ ብዬ እኮ ነው። አንተ ቴሌ የምትሰራው አይደለ? ስልክ ካርድ አይዘጋም። ቆይ እሺ አሁን አንቺ ሰው ተቸግሮ እርጅኝ ቢልሽ እምቢ ትይዋለሽ እንዴ? ቆይ እንደዚህ አይነት እርዳታ አለ እንዴ? እኔ እኮ ስላላወቅኩ ነው የኔ ሚስት። እሺ በእናትሽ ይቅርታ። ይቅርታህን እዛው ያዘልኝ። እሺ እሺ አትናደጂ በእናትሽ። እነዚህ ከቆየ መናደዴ መች ይቀራል? ኧረ አምላኪ ወይ ምን አይነት የሴት ኮማንዶ ነው ያገባሁት? ጭራሽ የሴት ኮማንዶ ሆንኩ? ምን ልበለሽ እየዛትሽብኝ። ቆይ እናንተ አታፍርም? አሁንም እዚህ ነህ? የት ልሂድ የኔ ሚስት? ደግሞ ከመልክም መልክ ከጸባይም ጸባይ የሰጣት ሚስት እያለ ለምን ሌላ ሴት አያለሁ? ምን የምታባብለኝ ነገር? እያባበልኩሽ አይደለም ከልቤ ነው። ይዞ ከዚህ በኋላ ግን እንዳትደውልልህ። እኔ በጣም ነው የምናደደው። ምን ነገር ረመኝን ታውቂያለሽ? ምንድን ነው? እንዲህ ቀናተኛ መሆንሽን እስካሁን አላውቅም ነበር። እኔ አልቀና። ከዚህ በላይ እንዴት ትቀኝ? ልትገይኝ እኮ ነው። ድገማትና መገደል እንዴት እንደሆነ አሳያለሁ። እሺ እሺ እናት። ይዞ ምንም ነገር ላጣ እችላለሁ፣ አንተን ማጣት ግን በፍጹም አልችልም። ይህንን ደግሞ ምን አመጣው? እኔ እንጃ፣ ውስጤን የማላውቀው ስሜት እየተሰማኝ ነው። በስመ አብ በይ። እንዴ ምንም እንድትረብሽ የሚያደርግሽ ነገር የለም። ሁሉም ነገር ሰላም ነው። እሺ እውነት ግን ሁሉም ነገር ሰላም ነው? ምንድን ነው ባልሽን አታምኚውም እንዴ? አመል ሆኖብኝ ተነጫነጭኩ እንጂ እንዴት ሰላም ነው?
በጣም ነው የምወድሽ። እሺ በጣም በጣም ይዙ እኔ በጣም ነው የምወደው። አምላክ አንቺን እንደ ስጦታ ሰጥቶኝ አንቺን ባስከፋሽ አምላክ ራሱ ዝም አይልም። እወድሃለሁ። እወድሻለሁ። እኔ የምልህ አብሮሽ አሁንም ግን እንደበፊቱ ትወደኛለህ? አሁን ምን የተለየ ነገር ስላለ ነው የማልወድሽ? እኔ እንጃ። ሁኔታ ግን በጣም እየቀዘቀዝክብኝ እንደሆነ ነው የሚሰማኝ። መስሎሽ ነው? አይ መስሎኝ ሳይሆን ታይቶኝ ነው። አየሽ፣ ሁሌ አትረጂም የምልሽ ነው። ብትረጂ ኖሮ ምን ያህል እንደምወድሽ ታውቂ ነበር። አብሮሽ እውነት ግን ከልብ ነው እንዲህ የምትለው? ቆይ መጀመሪያ ስፎካከር የነበረበት ስሜት ላይ ያለው ነው እንዲህ የሚመስልሽ? አይ እንደዛ ሳይሆን በቃ ሰሞኑን ውስጥ ልክ ስላሉ ነው። ምን ነው? ምን ሆንሽ? እኔ እንጃ በቃ ስላንተ ሳስብ ፍርሃት እያለኝ። ኪዱ አንድ ጥያቄ ልጠይቅሽ? እሺ። ታፈቅርኛለሽ? ባላፈቅር እዚህ ካንተ ጋር ምን እሰራለሁ? እሺ እንደማፈቅርሽ ታውቂያለሽ? አዎ አውቃለሁ። ስለዚህ በቃ ልብሽ መረበሹ እንዳያቆም አድርጊ። እኔም እወድሻለሁ፣ አንቺም ትወጂኛለሽ። እሺ። ምንድን ነው ማለት ምንድን ነው? ማለቴ ምንድን ነው ብላለች? ቆይ ምን ለማድረግ እየሞከራችሁ ነው? ማለት ምን አደረግን? እሺ ለምንድን ነው ልጅቷን ያመጣችኋት? ከክፍል ሲወጣ ታክዞ ነው የወጣው። ካላየሁት ሞታለሁ አለች። ከምትሞት ብለን ነው ይዘናት የመጣ ነው። እናንተ እኔ ነው የሴት ችግር አለበት ያላችሁ? ኧረ አላልንም እንዴ? ሎሌ አልክ እንዴ? ኧረ እኔ አላልኩም። ምንድን ነው አሉ እንዴ? አቤላ ማን እንደዚህ ይላል? አንተ ደግሞ ቆይ ስንቴ ነው በዚህ ጉዳይ መነጋገር ያለብን? ጭራሽ አይነ ጥላ እንዳለበት ሰው ሴት ቤቴ ድረስ ይዛችሁ መጣችሁ? ምናልባት እኮ ይህን ሜዳ አይነ ጥላ ሆኖብህ ከሆነ ብዬሽ እኮ ነው። ምን አገባ? ለምን ግርዶሽ አይሆንብኝም? ለምን እዚህ ድረስ ይዛት መጣ? እና እስክትሞት ድረስ እንጠብቀህ እንዴ? ልሙት። እንዴት እንደዚህ ታደርጋላችሁ? አዎ በእናትህ በቃ አትበጣጠስ። በቃ ልጅቷ ልትግባባ ስለምፈልግ ይዘናት መጣ። ምንድነው ችግሩ? ከዛስ የኑ ማረሳሻ እንዳረጋት? መጀመሪያማ እንደዛ ነበር ያስብነው። ስትታይ ግን ምንም ንቅንቅ የምትል ጉድ አይደለም። መቅዲ ደግሞ ተረጋጊ። ገና አይደል እንዴ? ምኑ ነው ገና? አታየውም እንዴ እንዴት አሞቱ እንደፈሰሰ? በአንድ እንዲቀበላት አትጠብቂ። ሁሉም ነገር ቀስ በቀስ ነው የሚሆነው። እሺ ከዚህ በላይ ምን እናድርግ? በቃ እቺን ብቻ ነው መታገል የምንችለው እንዴ? ትግላችን ላይ እሱም ካልተጨመረ እኮ ዋጋ የለውም። ችግር የለውም፣ ትንሽ እንጠብቀው። እሺ ካልክ። እኔ የምለው ስለኔ ነው አይደል የምታወሩት? አዎ ምን ነው? እዚህ ቁጭ አድርጋችሁ ትደራደሩብኛላችሁ? ቆይ አታፍሩም እንዴ? ምንም ያሳፍር ነገር አለና የምናፍረው እንዴ? አንተን እኮ ከገባበት ብርት ለማስወጣት ቀን ከሌት ስንተጋ ነው እንገኘው። በትክክል እኔ እስማማለሁ። ቆይ አንተ እስከ መቼ ነው ላለፈ ክረምት ቤት ካልሰራው የምትለው? ቤት የመስራት ችግር ካለብህ ደግሞ ለሚመጣው ክረምት ቤት ስራ። ግን አደራህን ቤቱን ስሰራው እንዳታላለው። እሺ በቃ የእናንተ መደበሪያው እንኳ አይደል? ቆይ እኛ ምን አደረግን? ባሰብንልህ፣ በተጨነቅንልህ፣ በተቆረቆርንልህ፣ እንደ ልጅ በሳሳንልህ። አሁን አቤላ ማን ይሙት እንደኛ አይነት ጓደኛ ታገኛለህ? አይደለም እንደናንተ አይነት ሌላ ሊኖር ይቀርና እናንተም ባትኖሩ ደስ ይለኛል። እሺ ወይኔ ሎሌ በቃ ጉዳችን ነው ዘንድሮ። እባክሽ ተይ። ወዶ ሰኝ በግዱ እንዲቀርባት እናደርጋለን። እሱማ ግድ ነው። ብቻ ፈጣሪ ይርዳ። አሜን። አንቺ ያምሻል እንዴ? ቀን ሙሉ እዚህ ትገትርኛለሽ? በእናትሽ አትጮሂብኝ። ይኸው መጡ አይደል እንዴ? ደግሞ ከአንቺም ብሶ አትጮይ ትያለሽ እንዴ? እስኪ ታይኝ። ቆይ ምን ሆነሽ ነው? አዚ ምንም እንዳትይ። አንድ ማሳካት የምፈልገው ነገር ስላለ ታግዥኛለሽ። ቆይ ምንድን ነው ደግሞ? ከየት ነው የምትመጪው? ከአቤል ቤት። ከአቤል ቤት? አዎ እሱ ጋር ነበርኩ። አቤል ማለት የኛ ክፍሉ የነዛ ጓደኛ? አዎ እሱን ላገኘው ሄጄ ነበር። ቆይ ማግኘቱን ሳገኘው ግን ቤቱ ድረስ የሚያስኬድ ምን ተገኘ? እሱን እንሂድና ሁሉንም ነገር ስንቀመጥ እነግርሻለሁ። ምንድን ነው የምትነግሪኝ? ውፍ በእናትሽ እንሂድና እነግርሻለሁ አልኩሻ እንዴ። እሺ ነኝ እንሂድ።